ንስሐ ያለ ትሕትና ክንፍ እንደሌለው ወፍ ነው። መሬት ላይ ይረገጣል እንጂ ወደ ሰማይ አይበርም። ዛሬ ጽድቅህ ሁሉ መርዝ ሊያደርገው ስለሚችለው ትዕቢትና የንስሐ መሠረት ስለሆነችው ስለ ትሕትና ታላቁ ዮሐንስ አፈወርቅ ያስተማረውን ድንቅ ትምህርት ይዘንላችሁ ቀርበናል። ራሱን ዝቅ አድርጎ የጸደቀውን ቀራጭና በጽድቁ ታብዮ የወደቀውንም ፈሪሳዊ ምስጢርም አብረን እንመረምራለን። ሰላም የእግዚአብሔር ቤተሰቦች፣ እንኳን ወደ ሰኔ ዘሚካኤል ዩቲዩብ ቻናል በደህና መጣችሁ። ዛሬ ድርሳነ ንስሐ ዘቅዱስ ዮሐንስ አፈወርቅ 5ኛው ክፍል ላይ ደርሰናል። በዚህ ክፍል ቅዱስ ዮሐንስ አፈወርቅ ትሕትና ለንስሐ ምን ያህል አስፈላጊ እንደሆነች በጥልቀት ያስተምረናል። እውነተኛ ትሕትና ማለት ጻድቅ ሆነ ሳለ ራስን እንደ ኃጢአተኛ መቁጠር ነው የሚለውን ትልቅ መንፈሳዊ ፍልስፍና ይተነትናል። ሰይጣን በትዕቢቱ ስለወደቀ ትሑት ሰውን ሊነካው እንደማይችልና የትሕትና እንባ የእግዚአብሔር ቁጣ እንዴት እንደሚያበርድ የምንማርበት ልዩ ክፍል ነው። እስከ መጨረሻው አብራችሁን ቆዩ። ወንድሞቼ ሆይ ስለ ንስሐ ልናገር ስነሳ 5ኛ ጊዜ ነው። ዛሬ ደግሞ የንስሐ መሠረትና የጽድቅ ሁሉ አክሊል ስለሆነችው ስለ ትሕትና አስተምራችኋለሁ። ንስሐ ያለ ትሕትና ክንፍ እንደሌለው ወፍ ነው። መሬት ላይ ይረገጣል እንጂ ወደ ሰማይ አይበርም። ትዕቢት ደግሞ የንስሐ ትልቁ ጠላት ነው። ሰው ራሱን በትዕቢት ካሳበጠ ኃጢአተኛ ነኝ ብሎ አያምንም። በድያለሁ ብሎ ካላመነ ደግሞ ንስሐ ሊገባ አይችልም። እስኪ ይህንን ምሳሌ ደግመን እናስተውል። ፈሪሳዊውና ቀራጩ ወደ መቅደስ መጡ። ፈሪሳዊው አብዝቶ ይጾም ነበር፣ አስራት ያወጣ ነበር፣ በሕግም የታወቀ ነበር። ነገር ግን ይህ ሁሉ ጽድቁን በትዕቢት መርዝ በከለው። ወደ እግዚአብሔርም ሲጸልይ እንደዚህ ቀራጭ ስላልሆንኩኝ አመሰግናለሁ አለ። በትዕቢቱ ምክንያት የሠራው ጽድቅ ሁሉ ከንቱ ሆነበት። ቀራጩ ግን ከበሩ ራቅ ብሎ ቆመ፣ ራሱንም ዝቅ አደረገ፣ ደረቱንም እየመታ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ እንጂ። እርሱ ራሱን በትሕትና ዝቅ ስላደረገ እግዚአብሔር በምሕረቱ ከፍ አደረገው። ኃጢአተኛው ቀራጭ በትሕትና ጸደቀ፣ ጻድቁ ፈሪሳዊ ግን በትዕቢቱ ወደቀ። ትሕትና ማለት ምን ማለት ነው? ትሕትና ማለት ጻድቅ ሆነህ ሳለ ራስን እንደ ኃጢአተኛ መቁጠር ነው። ኃጢአተኛ ሆኖ ራሱን ዝቅ የሚያደርግማ እውነቱን ተናገረ እንጂ ገና ትሕትናን አልጀመረም። እውነተኛ ትሕትናማ እንደ ቅዱስ ጳውሎስ ከኃጢአተኞች ሁሉ ዋና እኔ ነኝ ማለት ነው። እርሱ ብዙ ድንቅ ሥራዎችን እየሠራ አሕዛብን ወደ ክርስቶስ እየመለሰ እስከ 3ኛው ሰማይ ተነጥቆ ሳለ ግን ራሱን ከሁሉ በታች ያደርግ ነበር። የትሕትና ኃይል እንዲህ ነው። ወዳጆቼ ሆይ በእግዚአብሔር ፊት ስትቆሙ ይህንን መልካም ሥራ ሰርቻለሁ፣ እንዲህ ሰጥቻለሁ አትበሉ። ይልቁንም ጌታ ሆይ እኔ የማልጠቅም ባሪያ ነኝ በሉ። ጸጋ የሚሰጠው ለትሑታን ነውና ትዕቢተኛን እግዚአብሔር ይቃወመዋል፣ ለትሑታን ግን ጸጋን ይሰጣል። ትሕትና የሰይጣንን ወጥመድ ሁሉ የምትሰብር መሳሪያ ናት። ሰይጣን በትዕቢት ስለወደቀ ትሕትና ያለበትን ቦታ ማየት አይችልም፣ ትሑት ሰውንም ሊነካው አይችልም። ንስሐችሁ እውነተኛ ይሆን ዘንድ ልባችሁን ዝቅ አድርጉ። እኔ ከማንም እበልጣለሁ የሚል ሐሳብ በልባችሁ ካለ ንስሐችሁ ሐሰት ነው። ሌላው ቢበድላችሁ እንኳ በትሕትና ይቅር በሉ። በትሕትና ጎንበስ የሚል ሰው አይወድቅም፣ ቀድሞውኑም መሬት ላይ ነውና። ነገር ግን በትዕቢት ራሱን ከፍ የሚያደርግ ውድቀቱን ጽኑ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና በማለት ያስተማረን ለዚህ ነው። እርሱ የሰማይና የምድር ጌታ ሲሆን ሳለ የደቀ መዛሙርቱን እግር በማጠብ ትሕትናን በተግባር አሳየ። ስለዚህ በንግግራችሁ በሥራችሁና በጸሎታችሁ ሁሉ ትሕትና ይኖርባችሁ። በጾማችሁ ጊዜ በትሕትና ይሁን፣ በምጽዋታችሁ ጊዜ በትሕትና ይሁን። ትሕትና ከሌለ ጾምህ ረሃብ ብቻ ነው፣ ምጽዋትም ጉራ ብቻ ነው። ንስሐ የገባ ሰው በትሕትና እንባውን ያፍስስ፣ ያ እንባ ደግሞ የእግዚአብሔር ቁጣ ያበርዳል። ወንድሞቼ ሆይ በትሕትና ራሳችሁን ዝቅ አድርጉ፣ እግዚአብሔርም በጊዜው ከፍ ያደርጋችኋል። የንስሐ በር በትሕትና ለሚመጡ ሁሉ ክፍት ናትና። ይቆየን።